አሁንም ነገራችሁን አምስት ነገሮች አርቢው በጣም ከዘገዩ በኋላ ነው የሚረዷቸው። ቆይተው ማለት ምናልባትም ከስራ ከወጡ በኋላ ሊረዷቸው ይችላሉ። ከስራው ከወጡ በኋላ በጣም ተጎድተው ወይም ደግሞ ብዙ ገንዘብ አጥተው ከወጡ በኋላ ይረዷቸዋል። በእርባታው ላይ አሁን ምናልባት የከፈታችሁ ካላችሁ በጣም እንድትረዷቸው የምፈልገው አምስት ነገሮች አሉ። የመጀመሪያ ዝቅተኛ መኖ መግዛትን አቁም። ዝቅተኛ መኖ መግዛታችሁን አቁሙ። ዝቅተኛ መኖ እኩል የሚሆነው ከዝቅተኛ ንጥረ ነገር ጋር ተያይዞ ነው። በመኖ ውስጥ በአንድ ኩንታል ውስጥ አንድ ኩንታል የ400 ብር የ500 ብር ልዩነት ገዛም ብላችሁ የምታስቡ ከሆነ ምናልባት በመኖ ውስጥ ያለው የንጥረ ነገር መጠን ዝቅተኛ እንደሆነ ሳታዩ ጨፍናችሁ የምገምቱት አይነት ጉዳይ ነው። ስለዚህ ከዚህ ጋር ተያይዞ ዝቅተኛ መኖ መግዛታችሁን አቁሙ። ብዙ ሰዎች መኖ ምን አይነት ለውጥ አለው፣ ምንድን ነው ጠቀሜታው የሚለውን ትተው ገንዘቡን ብቻ ምን ያክል ነው፣ ስንት ጭማሪ አለው የሚለውን ብቻ ማሳደድ ነው ብዙ አርቢዎች የሚፈልጉትና እግረ መንገዱ በእንቁላል እየተጎዳችሁ እንደሆነ በጤና እየተጎዳችሁ እንደሆነ ግን ልብ እያላችሁት አይደለም። ዶሮቻችሁ በተደጋጋሚ ይሄን ያክል በሽታ ላይ መቆየታቸው ሚስጥሩ ምንድን ነው ብላችሁ ዞር ብላችሁ ማየት ያስፈልጋል። ስለዚህ መኖ ዝቅተኛ መኖ እያሳደዳችሁ የምትገዙ ሰዎች ካላችሁ በጣም ተሸውዳችኋል። እግረ መንገዱን በዙሪያ ጥምጥም እየከፈላችሁት ያላችሁት እንደውም ምናልባት አተረፍነ ከምትሉት 200 እና 300 ብር እጥፍ ድርቡን ዶሮቻችሁ እያስከፈሏችሁ ነው ያሉትና ምናልባት ይሄንን የዝቅተኛ መኖችን የምትገዙበትን አይነት ሁኔታ ብታቆሙ በጣም የተሻለ ነው። ጥራት ብናወዳደር የተሻለ ነው። እያንዳንዱ ምን ያክል የኒውትረንት ደንስ ነው ወይም ደግሞ በዛ በመቶ ኪሎ ውስጥ ምን ያክል ኒውትረንቶች አሉት፣ ለዶሮች በጣም ጠቃሚ ናቸው አስፈላጊ ናቸው የሚባሉት እህሎች ምን ያክል ገብተዋል፣ በአይን የተወሰነ ምልከታ ፓላታብሊቲውን በደንብ ማየት፣ ከዛ በኋላ ደግሞ ተጠቅመን ማየት ነው የምንችለው። እርግጠኛ 100% እርግጠኛ የምንሆነው በዛ መኖ ተጠቅመን ስናየው ብቻ ይሆናል ማለት ነው። ስለዚህ ዝቅተኛ መኖ መግዛትን አቁም በመጀመሪያ ደረጃ። ሁለተኛ ደረጃ ቢያንስ እርባታ ውስጥ አልገባውም ካልክ፣ ስራ አልሰራውም ካልክ በዶሮዎቹ መካከል ወክ ማድረግ ይኖርብሃል። በቀን 2 ጠዋትና ማታ ወክ አድርግ። ይሄ አርሊ ዲቴክት ለማድረግ በሽታዎችን አውትብሬኮችን ለመከላከልም ስርጭቱ ለመቆጣጠርም ለትሪት ለማድረግም ይመቻል። በቃ ዶሮዎቹን ለማከም ይጠቅማል፣ እንዲሁም ደግሞ በሽታውን ለመቆጣጠር ይጠቅማል፣ ቀድሞ ለመንቃት ይጠቅማል። በአጠቃላይ ይሄ በቀን 2 ጠዋትና ማታ ወክ ማድረግ ይኖርብሃል። በቃ ቀስ እያልክ እየተዝናናክ ሌላ ቦታ ወክ እንደምታደርገው በዶሮቹ መካከል በግራና ቀኝን እያየክ ዶሮቹ መሃል ለመሃል ወክ ማድረግ ይሄ በጣም ብዙ ማኔጅመንታል ኢሹዎችን በጣም ይቀርፍልሃል፣ በጣም ያስተካክልልሃል። ሌላው በተጨማሪ ደግሞ መረዳት ያለብን ነገር ምንድን ነው? ምናልባት አንድ ዶሮ ነች መንጋውን የምትበጠብጠው። በሽታ ሲነሳ ምናልባት ከ5 ያላነሱ ዶሮዎችን ነው አታክ የሚያደርገው። መጀመሪያ የተለያዩ ሲምፕቶሞች የሚታዩት ወይም የተለያዩ ምልክቶች የሚታዩት በትንሽ የሚባሉ ዶሮዎች ነው። እነዛ ዶሮዎች ናቸው ከቁጥጥር ውጭ የሆኑና አብረው ይበላሉ፣ አብረው ይጠጣሉ፣ አብረው ይላሉ፣ አብረው ያድራሉ። እነዚህ ዶሮዎች ናቸው መልሶ መንጋውን የሚበጠብጡት። ስለዚህ ከዚህ ጋር ተያይዞ በትንሹ እንደው አልሰራውም ካልክ 2 ጊዜ ያክል ወክ አድርግ። በቃ ጠዋትና ማታ ምንድነው የበሉት፣ ምንድነው የጠጡት፣ ምን አይነት በሽታ አለባቸው፣ ንቃታቸው፣ ጤንነታቸው፣ ኢንቫይሮንመንቱ ምን ይመስላል፣ ቴምፕሬቸሩ ምን፣ አጠቃላይ ነገሩን ነው የምታውቀው በዚች በትንሽ ጊዜ ማለት ነው። ምናልባት ውስጥ ላይ ገብተህ መኖና ውሃ ላሰጥ ትችላለህ። ነገር ግን ይህንን ብታደርግ የተሻለ ጥቅም ታገኝበታለህ ማለት ነው። ከዚህ ጋር ተያይዞ አንድ የምጨምርላችሁ ጉዳይ ምንድን ነው? ብዙዎቻችን ሌላኛው ምክር ብዙዎቻችን ለውሃ ትኩረት አንሰጠው። ይሄ ማለት ከፍተኛ የምርትና የጤና ቀውስ ከሚያስተከትሉ ያ ማለት በፍጥነትም ነው የምላችሁ በፈጣን ሁኔታ ምርትን የሚቀንስ በፈጣን ሁኔታ ጤናን የሚያዛባ ጉዳይ ውሃ ነው። የውሃ እጥረት ነው። የውሃ እጥረት አይደለም። ለምሳሌ ውሃ በቀን ውስጥ ጠፋ ማለት አይደለም። የሰዓት መዛባት እንኳን ካለው ዶሮቻችን ጤናና ምርት ላይ ቀውስ ያስከትላል። ብዙዎቻችን ርካሽም ስለሆነ እንደ ልብ ቀርተንም ስለምናስገባ ብዙ አይመስለንም። ለመኖ ነው ትልቁን ትኩረት የምንሰጠው። መኖ ገዝተን በውድ ዋጋ ስለምናመጣው ከሆነ ድርጅት ተመርቶ ስለሚመጣ ብቻ ትልቅ ዋጋ እንሰጠዋለን። ነገር ግን ከመኖና ከውሃ ይልቅ የትኛው ነው ጉዳት የሚያደርሰው? በዶሮ ብቻ አይደለም እያልኳቸው ያለሁት፣ በፍየልም ግቡ፣ በወተት ላምም ግቡ፣ በበሬ ማድለምም ግቡ፣ በየትኛውም አይነት ዘርፍ ብትገቡ ውሃ ለእንስሳት በጣም ወሳኝ የሚባል አይነት ጉዳይ ነው። ለእኛ ለሰዎች ምን ያክል ተጠንቅቀን እንጠጣለን? ምን ያክል ይህን ያክል ሊትር ጠጡ ሲባል የሆነ ጤና መታወክ ሲኖርብን ግጥም አድርገን እንጠጣለን። ያ ከመምጣቱ በፊት እኛ በእንስሳት ደግሞ ስንመለከተው የጤና መቃወስን፣ ምርትን፣ ፕሮዳክቲቪቲን በጣም የሚገልባቸው አይነት ጉዳይ ምንድን ነው? የዶሮቻችን የውሃ መዛባትም እጥረትም ሊሆን ይችላል። መጠን አለማወቅም መጠን ማብዛትም ችግር ያስከትላል ማለት ነው። ስለዚህ ልዩ ትኩረት ሊሰጠው ይገባል። ለመኖ እንደዛ ተጠንቀቃችሁ መዝናችሁ እንደምትሰጡት ለውሃም ያን ያክል ጥንቃቄ፣ ኮንታሚኔት አለማድረጉን። ያ ማለት ብዙዎቻችን ከቧንቧን የመጣው ዝም ብለን ቀርተን መስጠት ነው። ወይ ሮቶ ላይ ተቀምጧል፣ ምን ያክል ቆየ፣ ምን ያክል መቆየት ነበረበት፣ እንዴት ይታከማል፣ በደንብ እነዚህ ነገሮች ከግምት ውስጥ ቢገቡ በጣም የተሻለ ጥቅም ታገኙበታላችሁ። ሌላው ምክሬ ምንድን ነው?
መጻፍ መልመድ መቻል አለብን። ያ ማለት እንግዲህ ብዙ አርቢዎች እንግዲህ የመጻፍ ችግር አለ። እኔም ከዚች 4-5 ወር ወዲህ ነው በደንብ መጻፍ የለመድኩት። በተለይም ደግሞ በሌሎችም ዘርፎች መቀላቀል ስጀምር ዶሮ በምሰራበት ሰዓት ኖርማል ነው፣ ሁሉንም መጻፍ እችላለሁ፣ ማስታወስ እችላለሁኝ። ብጠየቅ ቀኑን ምን እንደተደረገላቸው፣ ሕክምና፣ ሞት፣ በሽታ የተፈጠረውን የምርት መቀነስ ከሆነ እድገት መጓተት ከሆነ አውቃቸዋለሁኝ፣ ምክንያቶቹንም አውቃቸዋለሁኝ። ያደረግኳቸው እንደ መፍትሄ ደግሞ ያስቀመጥኳቸውንም ነገር አውቃለሁ፣ ጊዜውንም አውቃለሁ። ነገር ግን አሁን ዘርፍ እያበዛው ወደ ወተት ላሞች፣ ወደ ፍየሎች መግባት ስጀምር፣ ወደ በሬ ማለብ ስገባ ሪከርድ መያዝ ግድ ነው። አታስታውሱትም። የአንድ ቀን ዕለታዊ ውሎዬን አላስታውስም በንጋታው ማለት ነው። ስለዚህ እያንዳንዱን የተደረገላቸውን ሕክምና እንደ ቅድመ ጥንቃቄ ቫክሲኔሽን ሊሆን ይችላል፣ እንዲሁም ደግሞ ትሪትመንት ውስጥ ገብታችሁ ሊሆን ይችላል፣ ሕክምና እየተደረገላቸው ሊሆን ይችላል፣ ያስፈልጋቸዋል። ከዚህ በተጨማሪ ደግሞ የሞት ሁኔታ ድንገተኛ ሞት ተፈጥሮ ሊሆን ይችላል፣ ግን ደግሞ በኬዝም ደግሞ ተፈጥሮ ሊሆን ይችላል። ያ ኬዝ ከመቼ ወዲህ ነው የተፈጠረው መልሳችሁ ደግሞ ለማወቅ የሚረዳችሁ ለባለሙያዎች መናገር የምትችሉት ወረቀታችሁን አንብባችሁ ነው። ትክክለኛውን ነገር መናገር የምትችሉት። ግምታዊ ነገር ባደረጋችሁ ቁጥር ዶሮቻችሁ የመፈወስ እድላችሁ በጣም ዝቅተኛ ነው። በትክክል እናንተ ባለሙያን ብትረዱት፣ ሄዳችሁ መድኃኒት የምትገዙባቸው ቦታዎች ላይ ብትረዷቸው በጣም የተሻለ ጥቅም ታገኙበታላችሁ። በአምስተኛና በመጨረሻ ደረጃ የምነግራችሁ ስለ ባዮሴኩሪቲ ነው። ባዮሴኩሪቲ በጣም ቀላል ነገር ይመስለናል። ያ ብዙዎቻችን ኬሚካል መርገጫ በር ላይ እናስቀምጣለን። እሷን ረግጠን ስለገባን ቱታ ምናምን ስለቀየርን ይሄ በሳምንት ሁለቴና ከሁለቴ በላይ የማይታጠብ አይነት ቱታ ባዮሴኩሪቲ ተግባራዊ ያደርገናል ብላችሁ እንዳታወሩ፣ እንዳታስቡ። ገና ይቀረናል። በጣም በተለይ ሀገራችን ላይ በጣም የሞትነን ማለት ይቻላል። በዚህ በባዮሴኩሪቲ ጉዳይ ማለት በጣም በቃ ውትፍትፍ ያለ አይነት ስራ ነው የምንሰራው። ስለዚህ ባዮሴኩሪቲ እዛ ጋር ኬሚካል ረግጠ ምናምን ፔስታል አስረ ምናምን ስለገባችሁ በጣም ጥንቃቄ አድርጋለሁ። ከሱ የበለጠ በጣም የሚጎዳችሁ በዶሮዎች መካከል ያለው ጉዳይ ነው። ዶሮዎች መካከል ያለው ጉዳይ አሁን የምነግራችሁ ዕለታዊ ለመኖ፣ ዕለታዊ ለቤት ኪራይ፣ ዕለታዊ ለውሃ ለማብራት፣ ለመድኃኒቶች ከምታወጡት ወጪ ከ6 እስከ 7% ያክል የሚሸፍነው ባዮሴኩሪቲ ጉዳይ ነው። ይሄን ያክል ኮስት ያደርጋችኋል በትክክል ከሰራችሁ ማለት ነው። አንዳንድ ጊዜ በስራ ላይ በጣም ከቁጥጥር ውጭ ውስጥ ከሚወጡ ነገሮች ውስጥ ወጪ ብዬ የማላስባቸው ግን በጣም ወጪ የሚሆኑብኝ ጉዳይ ባዮሴኩሪቲ ጉዳይ ነው። ጥንቃቄ ሲባል አትግባ አትውጣ ምናምን አይነት ነገር አይደለም። ስራ ስትሰሩ በምን አይነት ሁኔታ ሰራችሁት? በሽታን ለመከላከል። ይሄ በሽታ እንዴት ይፈጠራል? በየትኛው አካባቢ በጣም ይሰራጫል? በየትኛው አካባቢ እድሜ ዑደቱን ይቀጥላል? እድሜ ይጨምራል? እድሜውን ባጭሩ ለመክታት ምን እንጠቀማለን የሚለውን ከማወቅም የሚመጣ ነው። ስለዚህ ባጭሩ ግን ምናልባት አንዳንድ ሰዎች በረኪና አድርገው ወደ ውስጥ የሚገቡ ሰዎች ብዙ ያጋጥሙኛል። መርገጫ ላይ በረኪና የሚያደርጉ ሰዎች ምን ያገናኘዋል? ሌላ አይነት ፐርፐዝ ነው ያለው እሱ። ይሄኛው ደግሞ እኛ የምንሰራው በሌላ አይነት ጉዳይ ነው። ስለዚህ ለምትጠቀሙበት አይነት ጉዳይ የሚመጥን አይነትን ኬሚካል መጠቀምም ከዛ ይጀምራል። አንድ እሱ ነው ትልቁን ኮስት የሚያደርጋችሁ። በረኪና ከሱቅ ገዛ አድርገህ ጅም ብትታጠብበት ወይ ልብስን ብታጥብበት ወይም ደግሞ መርገጫ ብታረግበት በቃ ምንም እንዳላረክ ቁጠረው። ሌላ ጥቅም ነው ያለው እሱ። ስለዚህ ከዚህ ጋር ተያይዞ በር ላይ ረግጣችሁ ስለገባችሁ ቱታ ስለቀየራችሁ አይዶሮ እርባታ ውስጥ አልገባውም በማለት ብቻ አይደለም። ትልቁን እርባታውን አደጋ ላይ የሚጥለው እዛው ዶሮዎች አቅራቢያ ላይ ያለው ጉዳይ ነው። ይሄን ከግምት ውስጥ አስገቡልኝ። እነዚህ 5 ነገሮች ዘግይተው ይረዳቸዋል ብዬ ካስቀመጥኳቸው ነገሮች ናቸው። በእርግጥ አስቀምጥላችኋለሁ 2-3 ነገሮች እጨምርላችኋለሁ። በእንደዚሁ አይነት ጉዳይ አርቢውን ሊያነቃ የሚችል አይነት ሐሳብ ወደ እናንተ የማቀርብላችሁ ነው የሚሆነው በቀጣይ። እኔም ብላችሁ ስላዳመጣችሁ ዶሮ እርባታ ስለምትወዱ እርባታ ላይ መሳተፍ ስለምትፈልጉም ጭምር በጣም አመሰግናለሁ። ሰላም።